Okay, let's go. ሰላም ጤና ይስጥልን እንደምን ሰነበታችሁ። ዛሬ አሜሪካ፣ ካናዳና ሜክሲኮ በሚያዘጋጁት የ2026 የዓለም ዋንጫ ላይ ኢራን ተሳታፊ መሆኗን ተከትሎ ያቀረበችውን ቅሬታ ላይ ትኩረት አድርገን አብረን የምንቆይ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችን እንድታሰፉት እንጠይቃለን። ስፖርት ከሀገራት ግንኙነት ጋር የማይነጣጠል ቁርኝት አለው። የ2026 የዓለም ዋንጫ በሰሜን አሜሪካ ሀገራት መዘጋጀቱ ትልቅ ተስፋ ቢጣልበትም ወቅታዊው የጂኦፖለቲካ ውጥረት ግን ስጋት እየደቀነ ይገኛል። ኮሜዲያን ትሬቨር ኖህ ሰሞኑን በነበረው የኮሜዲ ሾው ላይ እንዳነሳው የአሜሪካ የውጭ ጉዳይ ፖሊሲ አንዳንዴ ግጭቶችን ከማርገብ ይልቅ በኃይል የመጫን ዝንባሌ ይታይበታል። ይህንንም ቦምብ በመጣል ሰላምን የመፈለግ አካሄድ በማለት በምጸት ገልጾታል። ምንም እንኳን ንግግሩ የፈገግታ ቢሆንም አሜሪካ እንደ አዘጋጅ ሀገር ያላትን ጥብቅ መመሪያ ከዚህ ፖሊሲ ጋር በማገናኘት በስፖርቱ መድረክ ላይ ሊፈጥር የሚችለው ጫና ከወዲሁ ስጋት ደቅኗል። የኢራን ብሔራዊ ቡድን በደህንነት ስጋት ምክንያት ጨዋታዎቹን በአሜሪካ ምድር ሳይሆን በሜክሲኮ ወይም በካናዳ ለማድረግ ፍላጎት እንዳለው የተናገረ ነው። ይህ ጥያቄ የመነጨው ኢራን በአሁኑ ሰዓት ከአሜሪካ ጋር ካላት የሻከረ ዲፕሎማሲና አለመግባባት ምክንያት እንደሆነም እየተገለጸ ነው። ትራምፕ የኢራን ተጫዋቾችም ሆነ ተመልካቾች ደህንነታቸው የማይጠበቅ ከሆነ ባይመጡ ይመረጣል በሚል የሰነዘሩት አስተያየት የአሜሪካ እንደ ዋና አዘጋጅ ሀገርነቷ ሁሉንም ሀገራት በእኩልነት የመቀበል ግዴታዋን ጥያቄ ውስጥ የሚከት ነው ሲሉም ተንታኞች ይናገራሉ። ኢራን ከ2026ቱ የዓለም ዋንጫ ተሰርዛ በጣሊያን እንድትተካ ጥያቄ ቀርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ፓኦሊ ዛምፖሊ ኢራን ከውድድሯ ወጥታ በምትኳ ጣሊያን እንድትገባ ለፊፋ ፕሬዝዳንት ጃያኒ ኢንፋንቲኖ ጥያቄ አቅርበዋል። ይህ ጥያቄ የቀረበው በፕሬዝዳንት ትራምፕና በጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ መካከል የተፈጠረውን ዲፕሎማሲያዊ ቅራኔ ለመፍታት ታስቦ ነው ተብሏል። ጣሊያን ለማጣሪያው በቦስኒያ ተሸንፋ ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጪ መሆኗ ይታወሳል። ነገር ግን መልእክተኛው ጣሊያን 4 ጊዜ ዋንጫ ያነሳች ታሪካዊ ሀገር ስለሆነች ይገባታል የሚል ክርክር አቅርበዋል። ኢራን በበኩሏ ሙሉ ዝግጅት ላይ ነኝ እሳተፋለሁ በማለት ምላሽ ሰጥታለች። እስካሁን ከፊፋም ሆነ ከዋይት ሃውስ የተሰጠ ይፋዊ ምላሽ የለም። አንድን ሀገር በደህንነት ምክንያት ማግለል ወይም ጫና ማሳደር የዓለም ዋንጫውን አንድነት የሚሰብክ መርህ የሚጻረርና በአዘጋጅ ሀገራቱ አሜሪካ፣ ሜክሲኮና ካናዳ መካከል ልዩነት ሊፈጥር የሚችል ጉዳይ ነው። አሜሪካ ለብሔራዊ ደህንነት በሚል የምትከተለው የቪዛ አሰጣጥ ሂደት እጅግ ጥብቅ በመሆኑ ይህ ሂደት በተለይ ከአሜሪካ ጋር የፖለቲካ ቅራኔ ካላቸው ሀገራት የሚመጡት ተመልካቾችንና ስፖርተኞችን ሊያጉላላ እንደሚችልም ከወዲሁ እየተገመተ ይገኛል። ቪዛን እንደ ዲፕሎማሲያዊ ጫና የመጠቀም ዝንባሌ የዓለም ዋንጫውን ዓለም አቀፋዊ ይዘት ሊያደበዝዘው ይችላል የሚል ስጋትም አለ። ይህ ደጋፊዎች በነጻነት እንዳይንቀሳቀሱ እንቅፋት ሊሆንም ይችላል ተብሏል። ቀደም ሲል በፖለቲካ ምክንያት ስፖርተኞች የተከለከሉባቸው አጋጣሚዎችን በማስታወስ አሁንም ይሄው ታሪክ እንዳይደገም ፊፋ ላይ እየደረሰ ያለው ተጽዕኖ በርትቷል። ፊፋ ስፖርትና ፖለቲካ መለያየት አለባቸው የሚል መርህ ቢኖረውም በአዘጋጅ ሀገሮቹ ፖሊሲ ላይ ምን ያህል ተጽዕኖ ማሳደር ይችላል የሚለው ትልቅ ጥያቄ ነው። በውድድሩ ወቅት የሚኖረው ከፍተኛ የጸጥታ ጥበቃ የተመልካቾችን ነጻነትና የስፖርቱን ድባብ ሳይገታ ደህንነትን እንዴት ማረጋገጥ እንደሚችል ትልቅ የቤት ስራ በአዘጋጅ ሀገሮቹ ላይ ጥለዋል። የ2026 ዓለም ዋንጫ በታሪክ ትልቁ ሊሆን ቢችልም በፖለቲካ ውጥረቶች ምክንያት ግን እጅግ አወዛጋቢ እንዳይሆን ስጋት አለ። አሜሪካ ለኢራን ልዩ የደህንነት ጥበቃ ማድረግ አለባት ወይስ ጨዋታው ወደ ሌላ ሀገር መዘዋወር አለበት? የአሜሪካ የቪዛ ፖሊሲ በስፖርቱ አንድነት ላይ ተጽዕኖ ይኖራል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አጋሩን። ለዛሬ ይዘንላችሁ የነበረው ዘገባ በዚሁ ተጠናቋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችን እንድታሰፉት እንጠይቃለን። በቀጣይ ዘገባ እስከምንገናኝ ሰላም። یه موقعیت پاس رو به عقب نه یه بار دیگه روز به چشمی توی دروازه ما مستحق این گل بودیم ما باید این گل رو میزدیم Okay, let's go.